ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እስከ ፍጻሜው አብራችሁን ቆዩ። በደቡብ ወሎ ሀገረ ስብከትና በሃዲያና ስልጤ ሀገረ ስብከት በሚገኙ ገዳማትና የአምልኮ ስፍራዎች ላይ የተፈጸሙ አሰቃቂ ጥቃቶችንና ህገወጥ ድርጊቶችን በመቃወም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ጥብቅ አባታዊ መልእክት አስተላለፉ። ቅዱስነታቸው ሐምሌ 18 ቀን 2018 ዓ.ም ባስተላለፉት መልእክት እንደገለጹት ሐምሌ 15 ቀን 2018 ዓ.ም በደቡብ ወሎ ሀገረ ስብከት በቦረና ወረዳ በሚገኘው በጊዮን አባይ ገዳመ አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ላይ በተፈጸመው ጥቃት የመናንያን መነኮሳያት ሕይወት በግፍ መጥፋቱንና በርካቶች መቁሰላቸውን እንዲሁም በገዳሙና በንዋየ ቅድሳቱ ላይ ከባድ ውድመት መድረሱን በከፍተኛ ሐዘን መረዳታቸውን ገልጿል። በተመሳሳይ ዕለት በሃዲያና ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል መፍረሱንና በምዕመናን ላይ ጥቃት መድረሱን የጠቆሙት ፓትርያርኩ ድርጊቱ በፍጹም ተቀባይነት የሌለውና እየተወገዘ መሆኑን አስምረውበታል። ዓለምንና ጊዜያዊ ጥቅምን ትተው በጾምና በጸሎት ስለ ሀገርና ስለ ሕዝብ ሰላም የሚተጉ ራሳቸውን ለመከላከልም ምንም አይነት ቁሳዊ ዝግጅት በሌላቸው መናንያን ላይ እጅን ማንሳት በእግዚአብሔር ዘንድ የተከለከለና በታሪክ ፊትም የሚያሳፍር ድርጊት መሆኑን ቅዱስነታቸው አብራርቷል። የጸሎት የትምህርትና የመንፈሳዊ እሴት ማዕከል የሆኑትን ገዳማትና አድባራት ደህንነት ማስጠበቅ የሰው ልጅ ክብርን፣ የሕግ የበላይነትንና የሀገር ሰላምን የማስጠበቅ ኃላፊነት ከተጣለባቸው የየደረጃው ባለስልጣናትና የሕግ አስከባሪ አካላት የሚጠበቅ መሆኑን ያሳሰቡት አቡነ ማትያስ አሰቃቂውን ጥቃት የፈጸሙ አካላት በአስቸኳይ ለፍትህ እንዲቀርቡ፣ ለሌሎች ገዳማት በቂ ጥበቃ እንዲደረግና ለተጎዱትም አስፈላጊው ድጋፍ እንዲደረግ አበክረው ጠይቀዋል። ሲያጠቃልሉ መላው ሕዝበ ክርስቲያንና ኢትዮጵያውያን የጥቃት ሰለባ ከሆኑት ወገኖች ጎን በመቆም መንፈሳዊና ሰብአዊ ድጋፋቸውን እንዲያጠናክሩ አደራ ያሉት ፓትርያርኩ የሐምሌ 19 የሊቀ መላእክት ቅዱስ ገብርኤል የቅዱስ ቂርቆስና የቅድስት ኢየሉጣን በዓል በማስመልከት ለመላው ኦርቶዶክሳውያን የእንኳን አደረሳችሁ መልእክት አስተላልፈዋል። በማህበራዊ ሚዲያ ክሊክና በጊዜያዊ የፖለቲካ ደጋፊነት ስካር በፈጠረው የትዕቢት አየር ውስጥ በአደባባይ የሚነገሩ የጥላቻና የመፈራረጅ ንግግሮች የሀገርን የሰላም ማዕከል እያናጉት ይገኛሉ። በቅርቡ አስቴር በዳኔ አሁን ጦር የሚያማዘዘን ብዙ ትውልድ የበላብን አማራና የኦርቶዶክስ ሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው በማለት የሰጠችው አስተያየት በበርካቶች ዘንድ ከፍተኛ ቁጣንና ትችትን አስከትሏል። ይሄ የቡድን ፍረጃና የብቀላ ትረካ የሀገሪቱን ታሪካዊና ማህበራዊ እውነታና ያላገናዘበ ከመሆኑም በላይ በክርስቲያናዊ አስተምህሮም ሆነ በዓለም አቀፍ የታሪክ መማሪያዎች ዘንድ እጅግ አደገኛ መንገዶችን የሚጠርግ ነው። ለአስቴር በዳኔ አደገኛ ንግግር ከሰጡት የጠነከሩና የሰከኑ ምላሾች መካከል የዘማሪት ሶፊያ ሽባባው መልስ ተጠቃሽ ነው። ሶፊያ ባስቀመጠችው ግልጽ መልእክት አማራንም ሆነ ኦርቶዶክስን እየተበቀለ ያለ ትውልድ ፈጽሞ የለም ስትል አስቴር በዳኔ ያነሳችውን የተሳሳተ ፈረጃ አፍርሷለች። እንደ ሶፊያ ማብራሪያ የትኛውም ብሔር ወይም እምነት ፍጹም አይደለም። በሁሉም እምነትና ብሔር ውስጥ ጥላቻና ንቀት ያላቸው ግለሰቦች ሊኖሩ ይችላሉ። ነገር ግን የጥቂት ግለሰቦችን አመለካከት በመያዝ ሙሉን የኦርቶዶክስ ቤተክርስቲያን ወይም የአማራን ሕዝብ እንደ ጠላት አድርጎ መፈራረጅ የጤናማ አእምሮ ውጤት አይደለም። የአማራ ሕዝብ አሁን ያለውን የሀገር መሪ በግማሽም ይሁን በሙሉ የኦሮሞ ብሔር አካል መሆኑንና የወንጌላውያን እምነት ተከታይ መሆኑን እያወቀ ያለምንም ዘርና ሃይማኖት ልዩነት ደግፎና መርጦ ያነገሰ ሕዝብ መሆኑን ሊረሳ አይገባም ስትል ሶፊያ ሽባባው ተናግራለች። የዩክሬኑ F-16 የሩሲያን ሱ-35 በአየር ላይ ውጊያ መቶ ማውረዱ ተገለጸ። የዩክሬን የአየር ኃይል ከአሜሪካ የተረከበውን F-16 የጦር ጀት በመጠቀም በሰማይ ላይ ባደረገው የፊት ለፊት ውጊያ የሩሲያን ሱ-35 ተዋጊ ጀት መቶ ማውረዱ ተገልጿል። ይህን መረጃ የአሜሪካ የጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ዳንኬን ይፋ አድርገው ክስተቱ ዩክሬን F-16 ጀቶችን ከተረከበች በኋላ በቀጥታ በአየር ላይ በተደረገ ውጊያ የተመዘገበ የመጀመሪያ ስኬት መሆኑን ገልጿል። ባለሙያዎች ይህን ክስተት ከኔቶ አጋሮች የተደረገው የኤፍ-16 ጀቶች ድጋፍ በዩክሬን የአየር ኃይል ላይ እያሳደረ ያለውን ተጽዕኖ የሚያሳይ ወሳኝ ምዕራፍ መሆኑን ይገልጻሉ። ኪየቭ በአሁኑ ወቅት የተወሰኑ ኤፍ-16 ጀቶችን በአገልግሎት ላይ አውላለች።
በቀደሙት ውጊያዎች ቢያንስ 3 F-16 ጀቶችን ማጣቷ ቢነገርም የቅርቡ የአየር ላይ ድል ዩክሬንን የአየር መከላከያ አቅም በአዲስ ደረጃ ያሳየ ስኬት እንደሆነ ተገልጿል። ዛሬ በ2 ሚሳኤልና በ160 ድሮን ተደብድበናል ሲሉ ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ዘለንስኪ ዛሬ ሌሊት በሩሲያ 2 ሚሳኤልና 160 ድሮኖች ድብደባ እንደተፈጸመ አስታወቁ። እንደገለጹትም የዛሬውን ጥቃት ለየት የሚያደርገው የደረሰው ሰብአዊ ጉዳት ቁጥሩ በዛ ያለ በመሆኑ ነው። በቴሌግራም ገጻቸው ላይ ባሰፈሩት መልእክት ምሽቱም በስሎቪያንስክ በተፈጸመ ጥቃት ከ10 በላይ መኖሪያ ህንጻዎች የወደሙ ሲሆን በሚያሳዝን ሁኔታ 3 ሰዎች ተገድለዋል። ሩሲያውያን በሱሚ ግዛት በሚገኘው ኖቫ ፖሽታ ፋብሪካ ላይ በሻህድ ድሮን ባከናወኑትና ይህንን ተከትሎ በኤቪፒ በፈጸሙት ጥቃት ሌሎች 3 ሰዎች ተገድለዋል። ለሟች ቤተሰቦችና ወዳጆች ሀዘኔን እገልጻለሁ ብሏል። ዘለንስኪ ጨምሮም በካርኪቭ ግዛት በድሮን አንድ ሰማይ ጠቀስ የመኖሪያ ህንጻን መጥቷል። በዛፓሬዥያ ተራ የልብስ ገበያን አቃጥሏል። በኬርሰን ከተማና በኬርሰን ግዛት በጠቅላላው በድሮን ህዝብን አሸብሯል። እንዲሁም በፓልታቫ፣ ቼርኔቭ፣ ኦዴሳ፣ ማይኮላቭና ዲኒፕሮ ከተሞች ላይም ጥቃት ፈጽሟል በማለት አስረድቷል። በማስከተልም እስካሁን ባለኝ መረጃ መሰረት በዛሬ ሌሊት ድብደባ ከ10 በላይ ሰዎች ቆስሏል። ስለዚህም የአየር መቃወሚያ በእያንዳንዱ ዓለም አቀፍ ስብሰባና ከእያንዳንዱ መንግስት ጋር በምናደርገው ውይይት ቅድሚያ የምንሰጠው ተግባር ይሆናል። እያንዳንዱ ከአጋሮቻችን ጋር የምናደርጋቸው ስምምነቶችም በፍጥነት ተግባራዊ መሆን ይገባቸዋል። እያንዳንዱ አካል ዩክሬንን ሰማይ ለመጠበቅ የሚችለውን ማድረግ አለበት ካሉ በኋላ ህዝቡ የበለጠ ጽናቱን ማጠናከር እንዳለበት አሳስበዋል። የሳውዲ ልዑል አብደላህ ቢን ፋሃድ በለንደን ሆቴል ውስጥ ህይወቱ አለፈ። የ29 ዓመቱ የሳውዲ ልዑል አብደላህ ቢን ፋሃድ ቢን አብደላህ ቢን አብዱልአዚዝ ቢን ጃላዊ አልሳዑድ በለንደን ኬንሲንግተን በሚገኘው ማሪዮት ሆቴል ውስጥ ሞቶ መገኘቱን በብሪታንያ የተደረገ የሕክምና ምርመራ አረጋግጧል። በምርመራው መሰረት ልዑሉ በሆቴሉ መታጠቢያ ውስጥ ራሱን ስቶ የተገኘ ሲሆን የሞቱ መንስኤ ከአልኮልና ከበርካታ አደንዛዥ ንጥረ ነገሮች የተነሳ የልብ ምት መቆም መሆኑ ተገልጿል። የደም ምርመራው በሰውነት ውስጥ ከፍተኛ መጠን ያለው አልኮል፣ GHB፣ ካናቢስ እና የጭንቀት ማስታገሻ መድኃኒቶች መገኘታቸውን አሳይቷል። ሉሉ ከዚህ ቀደም ከአልኮልና ከመድኃኒት ሱሰኝነት ጋር በተያያዘ በለንደንና በሌሎች የማገገሚያ ማዕከላት ሕክምና ሲከታተል እንደነበርም ተገልጿል። በምርመራው የተሰበሰበው ማስረጃ የራስን ሕይወት ማጥፋት ወይም የሌላ ሰው ተሳትፎ እንደሌለ ያመለከተ ሲሆን ረዳት ኮሮነር ጂን ሃርኪን ጉዳዩ አደጋ በሚል ውሳኔ መዝግበውታል። የለንደን ከተማ ከንቲባ ኔታንያሁ ወደ ከተማችን ከመጡ እናስራቸዋለን አሉ። የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ ባለፈው ሳምንት ጠቅላይ ሚኒስትር ኔታንያሁ ለተመድ ስብሰባ ወደ ከተማቸው ከመጡ ሊያስሯቸው እንደሚችሉ ተናግረው ነበር። ይህንን ከተናገሩ ከቀናት በኋላ ግን ይህንን የማድረግ ስልጣን የለኝም በማለት መግለጻቸው ይታወሳል። አሁን ደግሞ የለንደን ከተማ ከንቲባው ሳዲቅ ካህን ተመሳሳይ ንግግር አድርጓል። ከቻናል 4 ኒውስ ጠቅላይ ሚኒስትር ኔታንያሁ ወደ ከተማቸው ቢሄዱ ዓለም አቀፉ የወንጀል ፍርድ ቤት ያወጣውን የእስር ትዕዛዝ ያስፈጽሙ እንደሆነ ተጠይቀው ሲመልሱ ማንም በዘር ማጥፋት የተከሰሰ ሰው በፍትህ መዳኘት አለበት ብለዋል። ከንቲባው ጨምረውም ኔታንያሁ ለንደን ከመጡ ከእንግሊዝ ጠቅላይ ሚኒስትር አንዲ በርንሃም ጋር በመሆን ሕጉን ለማስፈጸም እንደሚሰሩ ገልጿል። አክለውም የዘር ማጥፋት የፈጸሙ ሰዎች በለንደን ጥሩ አቀባበል አይደረግላቸውም ብለዋል። ለሰዓቱ ያስኩላችሁ መረጃዎች እነን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ደህና ሁኑ።